በምክክር ጉባኤ ላይ የተሳተፉ የሚገኙ የስራ ቡድኖች በተመካከሩባቸው ምክረ ሀሳቦች ላይ መግባባት ላይ መድረሳቸው እንደቀጠለ ነው። ዛሬም ቀደም ባሉት ቀናት በተወያዩባቸው አጀንዳዎች ላይ ከስምምነት ደርሰው የያዙት ቃለ ጉባኤ ላይ ፍርሚያቸውን ካኖሩት የስራ ቡድኖች በተጨማሪ ሌሎችም ከስምምነት ይደርሳሉ ተብሎ ይጠበቃል። በዚህ ጉዳይ ላይ ተጨማሪ መረጃ ልታደርሰን ባልደረባችን ቤተልሔም መኳንንት በቀጥታ መስመር ላይ አግኝተናታል። ቤተልሔም እንዴት ዋልሽ? ያሉሽን መረጃዎች ለተመልካቾች ማድረስ ትችያለሽ? አመሰግናለሁ አዳነች። እንደምን ውላችኋል ተመልካቾቻችን። ሀገራዊ ምክክሩ እንግዲህ ሐምሌ 8 ቀን ከጀመረ በኋላ በርካታ ሂደቶችን አሳልፏል። ከነዚህ ሂደቶች ውስጥ ደግሞ እንግዲህ በተለይም ደግሞ 10 ሆኖ ከተጀመሩ ከቡድን መመካከር ሂደቶች ውስጥ አሁን ወደ 500 ተሻግሯል። በእነዚህ 500 ቡድኖች ላይ ደግሞ ቀድሞ የተያዙ 8 አጀንዳዎች በ8 ግሩፖች ተከፋፍለው የተለያዩ ውይይቶች የተደረጉባቸው ነው የሚገኙት። እንግዲህ ባሳለፍነው 2 ቀናቶች ውስጥም ከነዚህ አጀንዳዎች መካከል ተመካካሪዎች መግባባት ላይ ደርሰንባቸዋል ባሉባቸው አጀንዳዎች ላይ ቃለ ጉባኤያቸው ላይ የመፈረምና መግባባት ላይ የደረሱባቸው ቃለ ጉባኤዎችን እንዲሁ መግባባቶችን የደረሱባቸው ቃለ ጉባኤዎች ላይ የመፈረም ሂደቶች ሲካሄዱ ቆይተዋል። ቀደም ሲል በነበሩ ቀናቶች ውስጥ 4 የሚያህሉ አጀንዳዎች ላይ እነዚህ ተመካካሪዎች እንግዲህ አጀንዳቸው ላይ መግባባት የደረሱባቸውን አጀንዳዎች ፈርመውባቸዋል ማለት ነው። ከነዚህ መካከል እንግዲህ ቀድሞ በተለይም ደግሞ ተለይተው የነበሩ የሃይማኖትና የሰላም ግንባታ ጉዳዮች ቀድመው የተፈራረሙባቸው ወይም ደግሞ ቃለ ጉባኤያቸው የጸደቀባቸው ናቸው። ከዛ በተጨማሪ ደግሞ በመንግስት አደረጃጀት ቅርጽና ሙስናና መልካም አስተዳደር ጉዳዮች ላይ ደግሞ ቀጥሎ የተደረጉ አጀንዳዎች ናቸው ማለት ነው። በእነዚህ አጠቃላይ በ4 አጀንዳዎች ናቸው መግባባት ላይ የተደረሰባቸውና የፊርማ ስነ ስርዓት የተከናወነባቸው ማለት ነው። በዛሬው ዕለት እየተካሄደ የሚገኘው የሀገራዊ ምክክርም እንግዲህ የዚሁ ቀጣይ ክፍል ይሆናል ማለት ነው። ከተያዙ 8 አጀንዳዎች ውስጥ 4ቱ ቀድሞ የተጠናቀቁ ናቸው። በቀጣዮቹ ቀናቶች ውስጥ ደግሞ ቀሪዎቹ 4 አጀንዳዎች ላይ ሰፋ ያሉ ውይይቶችን የማድረግና እነዛ ውይይቶችን መግባባት ላይ የመድረስና እነዛ መግባባት ላይ የተደረሰባቸው አጀንዳዎች ላይ ደግሞ የመፈረም ስነ ስርዓቶች ናቸው ቀጥለው እየተካሄዱ የሚገኙት። እነዚህ ቀሪዎቹ 4 አጀንዳዎች ላይ በዛሬው ዕለት በተለይም ደግሞ ቀድሞ እየተወያዩባቸው ባሉ አጀንዳዎች ላይ ቀድሞ የቀጠሉ ወይም ደግሞ የተፈጸሙ እንዳሉ ሆነው ነገር ግን ከዛ በኋላ ደግሞ ቀሪ የሚቀጥሉ ይሆናሉ ማለት ነው። በእነዚህ አጀንዳዎች ላይ በዛሬው ዕለት ሰፋ ያሉ ውይይቶች እየተደረጉባቸው ነው የሚገኙት። መመካከሮች ይገኙበታል። የተለያዩ ሀሳቦች ደግሞ በዚሁ እየተንሸራሸሩ ነው የሚገኙት። በእነዚህ አጀንዳዎች ላይ ደግሞ ይሄ ጉዳይ አልተካተተም የሚባሉ በርከት ያሉ ሀሳቦችም ሲመጡ እነዛን ሀሳቦች የማካተት ከዛ ባለፈ ደግሞ ይሄ ሀሳብ ደግሞ እኛን አይወክልም ወይም ደግሞ እኛ አላነሳ ነው ይሄን ሀሳብ በሚሉ ሀሳቦች ደግሞ የመቀነስ ወይም ደግሞ የመገምገም ስራዎችም ጭምር በዛሬው ዕለት እየተከናወኑ ይገኛሉ ማለት ነው። እንግዲህ ቀጣይ ቀሪ የሚሆኑት ስራዎች ላይ እነዚህ ቀሪ በሆኑት በ4 አጀንዳዎች ላይ መግባባት የሚደረሱባቸው ሁኔታዎች ይፈጠራሉ ተብሎ ነው የሚታሰበው። ከዛ በተጨማሪ ደግሞ አሁን 500 የሚጠጉ ወይም ደግሞ 500 ተመካካሪዎች ናቸው በ8 ግሩፖች ተከፋፍለው እያደረጉ የሚገኙት። ቀጣይ በሚኖሩ ቀናቶች ውስጥ እነዚህ 8ቱ አጠቃላይ መግባባት ላይ ከተደረሰባቸው በኋላ የሚቀጥሉ ሂደቶች የሚሆኑት ደግሞ በእነዚህ 500 ተመካካሪዎች መካከል ከየ8ቱም ግሩፖች ማለት ነው 15 የሚጠጉ ደግሞ ሌሎች ተመካካሪዎች የሚመረጡ ይሆናሉ። እነዚህ ተመካካሪዎች ደግሞ ቀድሞ 8 በተያዙ አጀንዳዎችና የጸደቁ ወይም ደግሞ ፍርድ የተከናወነባቸው አጀንዳዎች ላይ ደግሞ መልሰው ውይይቶችን የማድረግ የመከለስ ስራዎች ቀድሞ እንደሚጠብቅ ነው የተነገረው ማለት ነው። ቀጣይ በሚኖሩ ጊዜያቶች እነዚህ በስፋት የሚጠበቁ ይሆናሉ። በቀጣይ ሰዓታትም እንግዲህ ኮሚሽነሩ በዚህ ጉዳይ ላይ ሰፋ ያለ መግለጫን ይሰጣል ተብሎም ይጠበቃል። ቀጣይ በመግለጫው እነዚህንም ጉዳዮች የምንሰማቸው ይሆናል። ለአሁን ግን እኔ ያስኩት መረጃ ይሄንን ይመስላል። መልካም ባልደረባችን ቤተልሔም መኳንንት ላደረሽን መረጃ አመሰግናለሁ። መልካም ቀን ይሁንልሽ።